አንድ እናት እነማሞ ጎረቤት ማለት ነው እንጀራ ይጋግራሉ። እንጀራ ሲጋግሩ ልጃቸው ያስቀመጡባት ቦታ ምርር እያለች ታለቅሳለች። ሕፃን ልጅ ናት። ማሞን እዛው ስለነበረ እነሱ ጋር አንድ ጊዜ ያ እንጀራ አስፍቼ እስከማወጣ ድረስ ያዝልኝ ብለው ማሞ እንዲያቅፋት አደረጉ። በጣም ትንሽዬ ልጅ ናት እና ማሞ እንደማጫወት እቀፍ ነው ያሉት። አቅፏታል። እሳቸው እንጀራውን አስፍተው እስኪመለሱ ድረስ ልጅቷ መሬት ሆና ስታለቅስ ከነበረው በባሰ ሁኔታ ምርር ብላ እሪ ብላ ታለቅሳለች። ምን ተፈጥሮ ነው ብለው የሚያሰፉትን እንጀራ ትተው ሩጠው ሲመጡና ማሞን ሲያዩት ጸጉሯን ጨምድዶ ይዞ ሊነቅል በቃ ያስጨዋታል። ምንድነው ብለው ተሯሩጠው ቶሎ ልጁን ነጥቀው ከሱ ይቀበሉና ምን ሆነህ ነው ምን አረገች ሲሉት እሷም ነጨችኝ እኔም ነጨዋት፣ ያዘችኝ ያስኳት። ማሞ 30 ዓመት 25 ዓመት 30 ዓመት ነው። ልጅቷ ገና እኮ የምትታቀፍ ትንሽዬ ልጅ ናት። ማሞ ክፋትም ባይሆን በቃ ያለው የማሰብ ችሎታ የሰውነቱን ግዝፈት የሚመጥን አይደለም እና ያዘችኝ ያስኳት አለ። ስትጨመድደው ጨመደድኳ። በቃ አብይ አህመድ ይህንን ማሞ አድርጋችሁ ሰዱት። የት ጋር ምን ማድረግ እንዳለበት ከማን ጋር ምን ማድረግ እንዳለበት እማያውቀው ማሞ አብይ አህመድ ሳይሆን አብይ ማሞ። ይሄ ሰውዬ በትክክል የሚያስብ በትክክል በሰውነቱ ግዝፈት ልክ የሚያስብ ቢሆን ኑሮ ኩዌት አብሬሻለሁ ኢራንን በጥፊ እላታለሁ ምናምን የሚል መግለጫ ሰጥቶ በቃ መሳቂያ አይሆንም ነበረ። አትሊስት ዲፕሎማቲካሊ ችግሮች በንግግር እንዲፈቱ የሚቻል ድጋፍ ካለ እናደርጋለን። ያውም እንደው ሸምጋይ ለመሆን እሺ ድጋፍ አድርግ ቢሉት ምንድን ነው የሚለው? አንድ ጋዜጠኛ ለኖቤል ሽልማት እንኳን ሄዶ እንደምታውቁት ዋት ዱ ዩ ኤክስፔክት ፍሮም ዩር ስቴይ ኢን ኖርዌይ ስትለው ቱዴይ ቱሞሮ ምናምን ብሎ ሊያጨርሮ ሊያልፈለግ ምንድን ነው ቱዴይ ቱሞሮ ኤክስፔክት የምታደርገው በኖርዌይ ቆይታ ምንድን ነው ያለችው? ቱዴይ ቱሞሮ ይላል። ይሄ በቃ እንደዚህ አይነት አጨርባሪ ተመልሳ ስጠይቀው ድምፁ ስልል ይላል። እሺ ሸምግል ቢባል ሂዶ ሊለው አብይ አህመድ ምን ብሎ ነው የሚሸመግለው? ነው ወይስ እንደ አባዱላ ከግብፅ ጋዜጠኛ መጣ? አልችልም አባት ነው። አስተርጓሚ መድቦ አባት ነው። የስቴት ቴሌቪዥን አስቀምጦ የውጭ ጋዜጠኞች አስቀምጦ አባዱላ በቃ ከረባት አለበሱት ምናምን ቂቅ አረጉት። ከበሮ በሰው እጅ ያምር ሲዙት ያደናግር እንደሚባለው ስታዩት ምቱት ነው የሚለው ከበሮ። አባዱላ ያችን አይቷል። መሪዎች ቁጭ ብለው ከዋን ቱ ዋን ኢንተርቪው ሲያደርጉ ምናምን አይቷል። እሷን ሊያደርግ ማለት ነው። ይህ ከጋዜጠኛ ደረጀ ጋር በጣም ትልቅ ጋዜጠኛ ነው። አሉን ከምንላቸው ትልቅ ጋዜጠኞች መካከል ነው፣ ይታወቃል ደረጀ። ለዛ ራሱን ሹሞ እንኳን ከደረጀ ጋር ተቀምጦ እኮ በቀደም ስናነሳው ነበር ከሽሜ ጋር ድንጋይ ብድግ አድርጎ እንደዚህ አንስቼ እጁን አልኩትና ከላሽን ቀማውና በከላሹ ተረጋጉ አልኩና ምናምን የሚል ይህም ብሎ የሰፈር የህፃናት ተረት ሲያወራ ነበር የነበረው። ጭራሽ ይባስ ብሎ ይኸው የውስጡን ተውትን። አንድ አዳራሽ ውስጥ ጸብ ተነስቶ ታጣቂዎች መጥተው ሊገሏቸው ፈልገው ክላሽ ደቅኖበት ዞር ሲል ወደ እሱ አነጣጥሮ ተቀምጧል። እንደ አባዱላ አገላለጽ ወደ እኔ እንዲህ ያነጣጥሯል አለ። ወደ እሱ ያነጣጠረውን ሰውዬ ዞር ስል ድንጋይ አገኘው ይላል። ዞር ሲል ቅንድቡን የማይላጨው ዞር እስኪልስ ለምን ይጠብቀዋል? አባዱላ እዚህ ቁጭ ብሏል፣ ያኛው እዛ ቆሟል። ወደ እኔ አነጣጥሯል አለ። ወደ ሌላ አነጣጥሮ ሳያየው እሱ መቶት ቢሆን ደግሞ ያባት ነው። ወደ ሌላ አነጣጥሯል፣ እኔን አላየኝም ቢል እንደዚህ ዞር ሲል ካላሽን እንደዚህ እኔ ጋር አነጣጥሯል አለ። ደግሞ ካላሽን ነው የሚላት። ስሟንም በትክክል አያውቀውም።
እና ዞር ብሎ ድንጋይ ፈልጎ አንስቶ መቶት አስጥሎ ከዛ በኋላ ምናምን አድርጎ ብሎ ይቀልዳል። እንደዛ ይመስል እሺ፣ እዚህ ቀለደ። የውጭ ጋዜጠኛ ቁጭ አድርጎ ላቭ ኢቻዘር ቱጌዘር ኢቻዘር ይላል። ልክ አንድ የሆነ ፓስተር ሰውዬ የሚለው ነገር አለ። አባዱላም እንደዛ ነው። ኢፍ ላቭ ቢትዊን አስ ላቭ ኢቻዘር የአባዱላን ኢንተርቪው ይዩት። ኢፍ ላቭ ቢትዊን አስ አስብ ብሏታል። አባምኖት ሹርስ ነው። ኢፍ ላቭ ቢትዊን ዋንስ ላቭ ኢቻዘር ቱጌዘር ብሎ ለራሱ እኮ ያስቀዋል። አሁን ኢንተርቪው አድራጊዋ ራሱ ትዕግስቱ ይገርማል። ምን እየተባለ ነው? ምንድን ነው እያለ ያለው? እና ደውላ አረ እንግሊዞች ቋንቋችሁ እዚህ ተገሎ እየተቀበረ ነው ኑና አስጥሉት አለ ማለቷ። እንደዚህ አይነት ቀላጆች ናቸው። እና የት ጋር ምን ማድረግ እንዳለበት አለመረዳት አለማወቅ ነው። አብይ አህመድ በዚህ በሚድል ኢስት ጦርነት ሂደት ውስጥ ልክ መሪ ተዋናይ አክተር መሆን እንደሚችል አይነት ነገር አድርጎ ኤመሬት እዚሁ ምስራቅ አፍሪካ ላይ የገዛ ህዝቡን በድሮን እየመታ ከኤርትራ ጋር ተታክሶ አሰብን የቀይ ባህር ቀጠና ላይ የበላይነት ለመያዝ የምታደርገውን ጥረት እንዲያግዝ ተላላኪነቱን እንዲወጣና ጦር እንዲያዘምት ጥያቄ አቅርባ ነው የኤመሬትን ጥያቄ ለመሙላት ገንዘብም ለመቀበል ሲል ከኤመሬት ጋር ግንኙነት የፈጠረው። ያውም ደግሞ ባለፈው አንስተነዋል። የቤንዛይድን እናት የጡት ልጅ አርጊኝ ብሎ ጉልበት ስሞ በቃ አድርጌሃለሁ። አሁን የጡት ልጅ የሚለውን በአባባል እዛ የአረቦችም ካልቸራለ ተቀብለውት እሱ እኮ ካልጠባው ብሎ ሙላ ሊያስቸግር ይችላል። ቱ ቢ ኦነስት ተቀብያለሁ በቃ የጡት ልጅ ነህ ብለውም ሲቀበሉት ፎር ሪል እስኪ መጥባት አለብኝ ሊል ይችላል። በዚህ ደረጃ ምን እንደሚያደርግ የማያውቅ ሰው ነው እንጂ በመሪ ደረጃ አስባችሁታል? አሁን ኢሳያስ እምቢ እያለ እየታገለው እየተከተለ በግድ እጁን ይዞ በሚዲያ ፊቱ ብሎ ጣቱ ላይ ቀለበት አድርገለት ምንድን ነው ሚኒንጉን ንገሩኝ እስኪ። አሁን የአንድ ሀገር መሪ ምንድን ነው ትርጉሙ? የሚገባው አለ? ኖ እያለ እየታገለው ለጣት ቀለበት እንዴት ነው? ምንድን ነው? የአገር መሪ ሲመጣ የአገርህን የክብር ኒሻን ልትሸልም ትችላለህ። ኦነር ልታደርገው ትችላለህ። የታሪክና ቅርስ የሚያሳይ ነገር ልትሸልመው ትችላለህ። ቀለበት ገዝተህ ጣት ላይ ካላረኩልህ ውርድ ሆኖበት እኮ ኢሳያስ ታግሏል። ለጉብኝት የጠራቸውን መሪዎች ከጀርባ ዙሮ ማሳጅ ካላረኳችሁ ምናምን ምንድን ነው እያደረገ ያለው? ኤቭሪ የመጣ መሪ ላይ ደረት ላይ ሂዶ ልተኛ፣ እጅ ልሳም፣ ልተሻሽ ምናምን ነው የሚለው። በዓለም ላይ እንደዚህ ያለ የመሪ ፕሮቶኮል ምናምን የሚባል የለም። መንግስታት ፕሮቶኮል አላቸው። የቱርኩ ሲጠየፈው አይታችኋል እንዴት እንደተጠየፈው? እንደው እዛው በሩቁ እኮ ነው፣ ሰላም ብሎ በሩቁ ነው ያስቆመው። ምክንያቱም ዜይ ነው አሁን በቃ ሁሉም ያውቁታል። አንድ ሴት የጀርመኗ ናት ሊጨብጥ እጁን እንኳን ሲዘረጋ ፊቷን መለሰች። እጅ መስጠት እንኳን አልፈለጉም። ለምንድን ነው ዓለም በዚህ ደረጃ የሚጠየፈው? ይህን ሰው ምን እየሆነ ነው? ምን እያደረገ ነው? ይህን እኮ መጠየቅ ያስፈልግ ነበረ በእውነት። እና አትሊስት የተጠላበትን ነገር ይሄ ነገር የተወደደ አይደለም ብሎ እንዴት ሰው ተወታ አያደርግም? ኢትዮጵያ የምትባል ታላቅ አገር ወክለህ እንዴ ጃንሆይ ሲመሯት የምታውቁት እኮ ነው። አሜሪካ ቀይ ካርፔት ተነጥፎ እኮ ግራና ቀኝ አስፋልቱን ተግተልትሎ ህዝብ ወጥቶ እስከ ዛሬ ድረስ ያስደምማል ቪዲዮ። በአሜሪካ ውስጥ ለየትኛው መሪ በዛ ደረጃ በዚያ ዘመን አቀባበል አልተደረገም። ለጃንሆይ በተደረገ አቀባበል። በነገራችን ላይ መሪዎች ሲመጡ የሚያድሩበት ቦታ አለ። ከጃንሆይ ቀድሞ ነው ከዓለም ብዬ እርግጠኛ መሆን አልችልም። ከአፍሪካ ግን ከጃንሆይ ቀድሞ ዋይት ሃውስ እንዲያድር የተፈቀደለት አካል የለም፣ ፈጽሞ የለም። አብይ አህመድ ድሃ ሉዓላዊነት የለውም ይላል። ፍጹም ድሃ ናችሁ ብለው የተጠየፉንን ጣሊያኖችን ያሸነፍንበትና ሉዓላዊነት ምን ማለት እንደሆነ ነፃነት ምን ማለት እንደሆነ ያሳየንበት ጊዜ ነው የሚኒሊክ ልጆች ስለሆነ። የሹምባሽ ልጆች ይህንን አያውቁትም።
የአርበኛ ልጆች ያውቁታል። የአብይ አገዛዝ እየሄደበት ያለው ርቀት በየቀኑ በየዕለቱ እየሄደበት ያለውን የክፋት ጥግ በሚገባ መረዳት በሚገባ መገንዘብ ያስፈልጋል። ሽምግልናን በተመለከተ አብይ አህመድ መላኩ ሽማግሌዎች በአካል ወደ መቀሌ አላመሩም። ከወታደራዊ መኮንኖች ከወታደራዊ አመራሮች ጋር ግን እየተገናኙ እንደሆነ የመረጃ ምንጮቻችን ያመለክታሉ። ንግግር እየተደረገ ያለው አብይ አህመድ ኦፈር ባደረገው የመደራደሪያ ወይም ኦህዴድ ባቀረበው የመደራደሪያ ነጥቦች ነው። ካቀረቧቸው የመደራደሪያ ነጥቦች መካከል ዋነኛ የሚሆነው የወልቃይት ጉዳይ ነው። እንደምታውቁት ቀደም ሲል ለቲፒኤልኤፍ ጠለምትንና ራያን ለመስጠት ነው ፈቃደኛ የነበረው አብይ አህመድ። ወልቃይትን ግን ሞት ቢመጣ አንሰጥም፣ የራስ ገዝ እናደርገዋለን የሚል ነበር። አሁን ከዚህ ከዩክሬን ከኢራንና ከእስራኤል ጦርነት ጋር በተያያዘ ነገሩ ሆይታው እየጨመረ በሄደ ቁጥር አብይ አህመድ የሽማግሌዎቹን ውትወታም ከፍ እያደረገው መጥቷል። ይህን እያደረገ ያለው ኢንስቴድ ኦፍ ሎካሊ ከትግራይ ኃይሎች ጋር ተዋጋ ከሚባል ለቀጠናው ምቹ ሁኔታ ይፈጥራል ብሎ እንደ ስልት የተከተለው ወደ አሰብ መዋጋት የሚለውን ነው። ከትግራይ ጋር ለመዋጋት ጦር አስጠግቶ በየጊዜው የኃይል አሰላለፎች እና ስሌቶች ይቀያየራሉ ብለን ነግረናቸዋል። እያንዳንዷን ግን ዱካ ተከትለን በተቀያየሩ ቁጥርም እናሳስባቸዋለን፣ ነግራቸዋለን ባልነው መሰረት ነው እየነገርናቸው ያለ ነው። በተወሰነ ደረጃ የመቀየር ሀሳብ ነው የነበረው አብይ አህመድ ሽፍት የማድረግና አሁን ደግሞ እንደገና መለስ ብሎ ወደ ኤርትራ እንሂድ የሚል ለዚህ ቲፒኤልኤፍን ሁለት ነገር መሰረታዊ ነገር ጥያቄ አቅርቧል። ለቲፒኤልኤፍ ኦህዴድ ያቀረበው ጥያቄ አንደኛው በይፋ አፖሎጂ ፐብሊክ አፖሎጂ ትክክል አልነበርም፣ ህገ መንግስቱን ጥሰናል፣ ተሳስተናል ምናምን የሚል ይቅርታ እንዲጠይቁ ነው የህወሓት ኃይሎችን እየጠየቀ ያለው። ሁለተኛ ይቅርታ ከመጠየቅ ጋር ብቻ የሚቀር ስላልሆነ ይፋዊ በሆነ መንገድ የኤርትራን ኃይል ወይም ሻዕቢያን እና ፋኖን በይፋ አውግዙ የሚል ይፋዊ በሆነ መንገድ አውግዙ ነው ቀጣይ ሌላኛው ጥያቄ። ስቴትመንት አውጥተው በማውገዝ አብይ አህመድ በቅርቡ ወንጀል የተሰራው ትግራይ የወደመችው በኤርትራ ነው የሚል ፍሬም ስላደረገ ያንን በትግራይ በኩል አክኖሌጅ እንዲያደርጉ እነ ጻድቃንን አረገ። ጻድቃንን ማን ነው የሚሰማው? ጌታቸው ረዳ አለ በሚለው ሚዲያ ሁሉ ሮጠ፣ ወፍ የለም። አልጀዚራ ጋቢር ሲኤንኤን ጋቢር ሮጥ። በትግርኛ ቢያወራ በአማርኛ ቢያወራ ቀላቅለ ቋንቋ አዲስ ቋንቋን ፍጠር ከፈለክ የሚሰማ የለም ተባለ። እነ ጻድቃን ይህን ያህል ፐርሰንት ኤርትራ ይህን ያህል ፐርሰንት ምናምን እያሉ ፐርሰንቴጅ አውጥተው ሞከሩ። አንድም ሊሳካ አልቻለም። የአብይ ካድሬዎች የማህበራዊ ሚዲያ ሚሊሻዎች ዘመቻ እንዲከፍቱ ተደረገ፣ ካምፔን ተደረገ። ወፍ የለም። አንድም ተቀባይነት ማትረፍ አልተቻለም። አብይ አህመድ ኤርትራ ትግራይን አውድማለች፣ ሻዕቢያን ያወደመው የሚል ንግግር ባደረገበት ጊዜ እነ ብሉምበርግ እነ ኤፍፒ እነ አልጀዚራ እነ ሲኤንኤን እነ ቢቢሲ ይቀባበሉታል ምናምን የሚል ህልም ነበራቸው። ቀድሞውኑ እንደ መሪም ካውንት አድርገውት አያውቁም። ቀድሞውኑም ጉዳይ ብለው ይዘውት አያውቁም። እንዳልተፈጠረ ረስተውታል። እንደምንም ተጣጥሮ መሪዎችን ወደ ኢትዮጵያ ይጋብዝና ፈረስ ይጋልባል፣ ራሱ መኪና ይነዳል፣ አቀባበሉን የተለየ ሰረሞኒ ያደርገዋል። ምንም አሁንም ዓለም አቀፍ ሚዲያዎች ምንም ፋና ዋልታ ይዘግቡትና ይቀራል። አብይ አህመድ ዓለም ላይ አቴንሽን ፈልጓል። ያ ምንም አቴንሽን የሚሰጠው ግን አጣ። የመጀመሪያው የአንድ ሀገር መሪ ወደ ጠፈር ሄደ የሚል የሆነ ነገር አደርጋለሁ ቫይብ መፍጠሪያ እኮ ነው። በቃ እንደምንም ተጣጥሮ ዓለም ዜና ላይ የሆነች ነገር እንዲባል ነው። እሄዳለሁ ብሏል ምናምን ብሎ ዜና አስነገረ።
ስቀው ዝም ከማለት ውጪ አንድም ነገር የዜና ሽፋን መስጠት እንደዚህ ነው ማለት የሚባል የለም። ሁሉም ነገር ጠረረ። ኦኬ አሁን ደግሞ ጦርነት ስል ነው የሚመጣው ነገር ብሎ የጦርነት ነጋሪት ጎሰመ። ሚዲያዎች በቀጠናው ጦርነት ሊነሳ ነው ካሉ በኋላ በከፍተኛ ሁኔታ ኃይል እያስጠጋ ያለ እሱ ስለመሆኑ የሱዳን ኃይልን ኢትዮጵያ ውስጥ አስገብቶ እያሰለጠነ ስለመሆኑ ኤርትራን ሊወጋ ኃይል እያስጠጋ መሆኑ ወዘተረፈ ከትግራይ ጋር እንደገና መልሶ ጦርነት ውስጥ መግባቱ ተስማማን ያሉት ስምምነት መፍረሱ ዘግበው ደግሞ አሁንም ዓለም ሂደቱን ወደ ማውገዝ ሲሸጋገር ሬፈሬን አደረገ ተመልሶ። አንድ ሰሞን አስተውላችሁ ከሆነ ከግድቡ ወደ ወደቡ ከግድቡ ወደ ወደቡ ከሚለው ዘመቻ ናሬቲቭ ማስቀመጫ ቢባል ዳኛቸው አሰፋ ቢያወራ አንዳንድ ምሁራን እየተባሉ እየመጡ ቢተነትኑ ምን ቢሉ ምንም ወፍ የለም። የሚሰማ የለም። ተስፋ ቆረጡ። ተስፋ ሲቆርጡ ነገሩን ወደ ሎካል ኢሹ አመጡትና ከቲፒኤልኤፍ ጋር አደረጉት። ከዛ ደግሞ የፕሪቶሪያ ስምምነት ተጣሰ የሚል ደግሞ የሆነ ቫይብ የሆነ ጫጫታ የሚነሳ ከሆነ ለማድረግ ደግሞ ተሞከረ። ግቡ እየተኮሳችሁ አላቸው። ቲፒኤልኤፎች ተንደርድረው በጠለምት በኩል ተንደርድረው ገቡ። እነሱም አቀመሱ። በደንብ ደግሞ ቀምሰዋል፣ ተገርፈዋል። ገረፍን ብቻ ይላሉ፣ ግን በደንብም ተገርፈዋል። ኤኒዌይ ዘለው ገቡ። በእሷም ጫጫታ ይነሳል ተብሎ ነበረ፣ አልተነሳም። አንጋግቶ ያስጠጋው ኃይል የዓለምን ትኩረት ስቧል። በጣም አለኝ የሚለውን መሳሪያ አለኝ የሚለውን ክፍለ ጦር በሙሉ በትግራይ እና በአማራ አዋሳኝ የሚባሉ ቦታዎች ላይ አወስዶ አሰፈረ። አሁንም ነገሩ ሁሉ በሚፈልገው ቅርጽ ስላልሄደለት አሁን ደግሞ ሽምግልና ከትግረኛው ቃለ ምልልስ በኋላ ቲፒኤልኤፍን ባለፈው እንደነገርኳቸው ነው ጦርነቱን አስጨንቆ እንዳስጀምሩ ተብለው አልነግረናቸዋል። በዚህኛው በኩል በአብይ አህመድ በኩል የሄደው ሰራዊት እንዳስጀምር ተብሎ ማሰቂያ ተሰጥቶታል። ነገር ግን ቲፒኤልኤፍን ስታስጨንቁትና ገዢ ወታደራዊ ቦታዎች ላይ እየሰፈራችሁ የተቆጣጠራችሁ ስትሄዱ ልንመታ ነው ብለው ፕሪሚቲቭ አታክ ልክ እስራኤል ኢራንን ቀድማ ካልመታቻት ኢራን እያደረገችው ያለው ዝግጅት ከቅዷም እስራኤልን አጠፋለሁ የሚል ስለሆነ እስራኤልን ልታጠፋ ነው። እስራኤል ላለመጥፋት የምታደርገው ትክል እና መከላከል የፕሪሚቲቭ አታክ ለፖሲብል በሆነ መንገድ ልትመታ ዝግጁነቱ መኖሩን ካረጋገጥክ፣ ህልውናህን አደጋ ላይ የሚጥል ከበባ ውስጥ መኖርህን ካረጋገጥክ ያንን ከበባ ለማስቀረት አስቀድመህ ማጥቃት እሱ እንደ ኦፌንስ አይደለም የሚቆጠረው። የፕሪሚቲቭ አክሽን ብለው ይወስዱታል። ቀድመህ ራስን መከላከል እንጂ ኦፌንስ ቀድሞ የማጥቃት አይደለም። ቀድሞ ራስን መከላከል ብለው የሚተረጉሙት ነው። ቀድመን ራሳችን እንከላከል በሚል ጦርነቱን ይጀምሩትና የጦርነት ጀማሪ እናስብላቸዋለን የሚል ታክቲክ ነበረ። እሱም እየተሳካ አይደለም አብይ አህመድ ሲያዩ እና አሁን ወደ ሽማግሌ ወደ ህወሓት ሰዎች እንዲሄዱ የተላኩ ሽማግሌዎች ከወታደራዊ አመራሮች ጋር ነጋ ጠባ እየተንበዛበዙ ነው የሚገኙት። አብይ አህመድ ያቀረባቸውን የመደራደሪያ ሀሳቦችም እያቀረቡ ነው የሚገኙት። አንዱ የመደራደሪያ ሀሳብ ወልቃይት ነው። እስካሁን ድረስ ኮምፕሮማይዝ አላደርግም የሚል አቋም ነበር የነበረው አብይ። አሁንም አንድ ነገር ልንገራቸው ለትግራይ ሰዎች፣ ምናልባት ደግሞ መልሶ መላልሶ ሞቅ ሲል እንደምናውቀው ማንኪያ ታነሱና ዝቅ ሲል የህወሓት ኃይሎች ደግሞ በሙቀቱ ዝቅ ሲል ጣታችሁን የምትነክሩበት ሁኔታ ስላለ ካለፈው ስህተት ያልተማራችሁ እንደሆነ እንዳትደግሙት። መረጃው አይኖ በብቃት መረጃ ትከታተላላችሁ፣ ይኖራችኋል። ከሌላችሁ መረጃ እያቀበልን ነው፣ መረጃ እየተናገርን ነው፣ በአደባባይ ማለት ነው። የወልቃይትን ጉዳይ አብይ አህመድ ልክ የአቋም ለውጥ እንዳደረገ አድርጎ ወልቃይትን እናንተ እንድትይዙ እናደርጋለን የሚል ፕሮሚስ ደግሞ አምጥቷል። አሁን የናገኘው ተሻገር የፌዴሬሽን ምክር ቤት አገኘው ተሻገርን ፈርምና አውጣ ያለው መግለጫ አሁንም አገኘው ችግር የለበትም። ጠዋት አረቄን ጠጥተና ይለዋል። ከሰዓት በኋላ በጥፊ የወለወለ አረቄውን ያስተፈዋል። በቃ እንደዛ ነው። ምንም ሌላ ቁም ነገር የለውም። መግለጫ አውጣ ብሎ መግለጫውን መሻር ምንም ማለት አይደለም። የአድዋ ድል ወያኔን በቀበርንበት ማግስት የሚከበር መሆኑ ምናምን ብለህ
አውራ ተባለ። እንደዛ ብሎ አወራ። አብይ እርግጠኛ ነኝ ብሎት ስለነበረ ቲፒኤልኤፍ ተሻግሮ ከመጣ ሽጉጥ እጠጣለሁ አለ። ጠራውና አዲስ አበባ የምን አባ ሽጉጥ ነው የለመድከው አረቄ ነው እሱን ጠጣ ብሎ አዲስ አበባ አስቀመጠው። የገላገለን እዛ ላይ ነው። በነገራችን ላይ ባህር ዳር ቁጭ ብሎ አረቄ ከሚጠጣ አገኘው ተሻገር 4 ኪሎ ቁጭ ብሎ አረቄውን ይጠጣ። ጎንደር ሆኖ መይሳው ካሳ ምድር ላይ አረቄ ከሚጠጣ እና ህዝባችን ላይ ከሚሳለቅ እዛው አዲስ አበባ ሄዶ የፌዴሬሽን ምክር ቤት የሚባል ስያሜ ተሸክሞ አረቄውን ይጠጣ እና የወልቃይት ጉዳይ ፋይሉ ተዘግቷል ያለበትን እንዲናገር ያደረገው የክልል ፕሬዝዳንት አድርጎ አብይ አህመድ አሁን ደግሞ እንደገና መልሶ በወልቃይት ጉዳይ ላይ ሌላ ውሳኔ እንዲወስን ያደረገው አብይ አህመድ መልሶ አፈርድሜ ሲያበላው እሱን እቀይረዋለሁ ለቲፒኤልኤፍ አሁን እሱን እቀይራለሁ ብሎ ቃል እየገባ ነው። የፌዴሬሽን ምክር ቤት ውሳኔን እቀለብስላችኋለሁ ብሏቸዋል። ወልቃይት ገብታችሁ ትይዛላችሁ፣ ወደ 1983 ይመለሳል ወይም ከ87 ይመለሳል። ከዚህ ከጦርነቱ በፊት ወደ ነበረበት አከላለል ይመለሳል። ይህንን እንመልሳለን ብሎ ቃል ገብቷል በድርድሩ ሂደት። ይህንን ለማድረግ ለመመለስ ሁለት እነሱ ደግሞ ማሟላት ያለባቸው ቅድመ ሁኔታዎች የተባሉት አንዱ ይሄ ማውገዝ የሚባለው ነው። ፋኖን አውግዙ፣ ኤርትራን አውግዙ። ፋኖንና ኤርትራን ለመውጋት የሚደረገው ኦህዴድ እነሱን ለመውጋት የሚያደርገውን እንቅስቃሴ ትደግፋላችሁ፣ ወደ ትግራይ ወደ ኤርትራ በጋራ ለመዝመት አስቀድማችሁ ኤርትራን ግን ከፋኖ ጋር አንድ ላይ ማውገዝ አለባችሁ የሚል ቅድመ ሁኔታ ወይም ፕሪኮንዲሽን አስቀምጧል። አንዱ ነው። ሁለተኛው ፕሪኮንዲሽን መከላከያ ወልቃይት ትገባላችሁ ካላቸው በኋላ እነ ባዕከር እነ ሁመራ በአጠቃላይ ይሄ አዋሳኝ የድንበሩ አዋሳኝ ከሱዳን ጋር የሚያዋስነውን በሙሉ መከላከያ እንደሰፈረና እንደያዘው ይቆያል። ያ ኮሊደር በመከላከያ የተዘጋ መሆኑ ላይ መተማመን አለብን የሚል አቋም፣ በኤርትራና በትግራይ አዋሳኞች መካከል መከላከያ ሰራዊት ያሰፍራል፣ መሳሪያዎች እዚያ ይተከላሉ፣ ቋሚ መሳሪያዎች ይተከላሉ። ኖ ፒስ ኖ ዋር እንደነበረበት ዘመን እዛ ጋር የመከላከያ ኃይል ይሰፍራል የሚልም ቅድመ ሁኔታ አስቀምጧል። እነዚህን በትግራይ የተለያዩ ቦታዎች እንደሚታወቀው ካምፕ ከዚህ ቀደም በፊት የመከላከያ ካምፕ ነበረበት የሚባል ቦታ በሙሉ መከላከያ በነዛ ቦታዎች ይመለሳል፣ በዚህ ተስማሙ ብሏቸዋል። የነሱም በዛው መሰረት ይሄ እስከተሟላ ድረስ ከክላሽ በስተቀር ምንም አይነት የቡድን መሳሪያ አትይዙም፣ እሱን ትፈታላችሁ፣ በየተራራው ተቀብሮ ያለ በሙሉ ተቆፍሮ ይወጣል፣ እስካሁን የወጣውንም ታስረክባላችሁ ነው ያሏቸው። በየተራራው በየሸለቆ የተቀበረውን እነ ጻድቃን እነ ጌታቸው ረዳ እየመሩ እያስቆፈሩ ያስወጡታል ነው ነገርየው። ቲፒኤልኤፍን መጀመሪያ ዲስአርም ማድረግ በሚለው የኦህዴድ ፕላን መሰረት በወልቃይት ጉዳይ ያለው አከራካሪ ነገር እነዚህ ሰዎች ይግቡና ባለፈው እኛ ስንል እንደነበረው እነ ደብረ ጽዮን ወልቃይት ከሆነ ጥያቄያቸው ይግቡና የተወሰነ ጊዜ ሰሊጥ ይብሉ ብሎ አብይ አህመድ ኦፈር እያደረጋቸው ነው። ገብተው ሰሊጣቸውን ይብሉ፣ ከተስማሙ ይህንን አድርጉ ብሏቸዋል። ዳርዳሩን ጠቅላላ መከላከያ ያሰፍራል፣ መሃሉን መከላከያ ያሰፍራል። ጥቂት ጊዜ መግዛት ይፈልጋል። አሁን የመሳሪያዎች አሁንም ተጨማሪ መሳሪያ አቅሙ እየተዳከመ ስለሄደ እሱን መጨመር ይፈልጋል። አዘርባይጃን ሩጦ ሄደውም ለዛ ነው። በየዕለቱ የሚተኮሰው ዶላር ነው እንደምታውቁት። በተለይ የድሮን ተተኳሽ ወጪው ዘግናኝ ነው። በየወንዙ ላይ የራሱ ሚሊሻ ላይ በየቦታው የሚጥላቸው እያንዳንዳቸው በስንትና ስንት ሺህ ዶላር የሚገዙ የሮኬት ቦምቦች ናቸው። ምንድን ነው ድሮን የሚጥላቸው እና እነዚህን በሙሉ በጣም በከፍተኛ ሁኔታ ወጪ የሚጠይቁ ጉዳዮች ስለሆኑ ከፍተኛ ገንዘብ እየወጣባቸው የሚገኙ ስለሆኑ ጊዜ መግዛት ይፈልጋል አብይ አህመድ። ለዚህ ተባባሪ በመሆን ቲፒኤልኤፍ ወደ እንደዚህ አይነት ቀውስ ውስጥ ከገባ ለአንዴና ለመጨረሻ ጊዜ በሁለቱም መንገድ ማክተሚያውን ነው እየሰራለት ያለው። ቀደም ሲል ባነሳነው መሰረት
ግብታዊ በሆነ መንገድ አብይ አህመድ ያለውም ባለውም ነገር ሳይስማሙ ዘለው የሚገቡ ከሆነ አሁን አንዳንድ የቤት ስራም ይሰጣቸዋል። በነገራችን ላይ እንደዚህ አይነት ኦፈር ሲያቀርብ የተወሰነ መሪር ጥላቻ ያላቸው አማራው ጋር ጥላቻ ያላቸው የተወሰኑም ቢሆን ይህንን ኦፈር እንቀበል የሚሉ ይነሱና እንደገና መልሶ ቲፒኤልኤፍ ስፕሊት እያደረገ እንዴት ምክንያት ይፈጠራል። በትግረኛ ንግግሩ ላይ ያለውን ተሰምታችኋል። አብይ አህመድ ትላንት ሲናገር ወታደሩ ጠልቷቸዋል ይላል፣ ቲፒኤልኤፎችን ህዝቡ ጠልቷቸዋል አለ፣ ዲያስፖራው ጠልቷቸዋል አለ፣ ምሁራኑ ጠልቷቸዋል አለ። በትግረኛ ነው ይህንን ንግግር የሚያደርገው። አያስቅም? አያስገርምም? አብይ አህመድ አሁን ይህንን የማለት ሞራል አለው? ህዝብ በመጥላት ከሆነ በዚህ ወቅት እንደ ኦህዴድ እንደ አብይ አህመድ የኢትዮጵያ ህዝብ የተጠየፈው አለ? እውነት ለመናገር ሚዲያ ላይ እንኳን ሚዲያ ላይ አብይ አህመድ ያደረገው ንግግር ይሄ ነው ብለን ለማሳያነት ስናቀርበው እንኳን በርካታ ተከታታዮቻችን እባካችሁ አታሳዩን፣ ልክ እሱ ሲመጣ ማየት እናቆማለን፣ እያሳለፍን ነው የምናየው፣ ያመናል የሚሉ በርካቶች ናቸው። የእውነት ሰው እየታመምን ነው፣ ማየት መስማት አንፈልግም፣ አሳልፉልን፣ ይህንን የሚሉ ናቸው። መከላከያ የምትለው ኃይል አብይ አህመድ ይኸው ከመጣ ጀምሮ ረፍት የለንም፣ ማገዶ ሆንን። ባስ ሲልባቸው ጀነራሎቹ እኮ መሞት አንፈልግም ብለዋል እኮ አዲስ አበባ ሰልፍ ላይ ሰምታችሁታል። በቪዲዮ ያለ ነው። በቃ በሆነ መንገድ አረጉና ጨርሱት፣ በእናንተ በምትፈቱት ፍቱት እንጂ እኛ መሞት ሰልችቶናል ሲሉ፣ በፖለቲካ ፍቱት፣ አንሞትም፣ እኛ እየተገደልን ነው። አንድ ሴት ጀነራልም እንዴ ስትማረር ይኸው ባለፉት 7 ዓመታት መከላከያው ብላ ምንድን ነው ያለችው? ካልሲ ሱሪ እንኳን መቀየር የለ ጊዜ አተው እላያቸው ላይ ልብሳቸው አልቆ ምኑ ነው ስተይ የእርስ በርስ ጦርነት። አብይ አህመድ የአብይ አህመድ ፕላን እያስፈጸሙ ታዲያ አንድ ዱርዬ ዞር አድርጋችሁ ሀገሪቷን ራሳችሁንም ሀገሪቷንም ነፃ ማድረግ እንጂ አንድ ዱርዬ የሚሰጠን አመራር እየተቀበልክ ማልቀስ ምን ያደርግልሃል? የእኛ ምላሽ ልክ ያልሆነው ጦርነት ውስጥ ያቆያችሁና ስቃይ የሚያበላውን አካል ነው ማሰናበት። የሀገር ስልጣን ይዘ መቀጠል አትችልም፣ የዚህ ጦር አዛዥ መሆን አትችልም ብሎ መጠየቅ እሱን ነው። እሱን ተሸክሞ ለቅሶ ምንድን ነው የሚያደርገው? በዋነኛነት ያተኮረው አብይ አህመድ ጊዜ የተወሰነ ጊዜ መውሰድ ነው። ጊዜ መግዛት፣ የመደራደሪያ ጊዜ መደራደሪያ ብሎ ጊዜ የእያንዳንዷን የሚሸምታት ጊዜ ዝግጅት የሚያደርግባት ናት። የጎደለውን የሚሞላበት ነው። ጊዜ ወስዶ ልዩነቶች አፈራቆ የሚያሰፋበት ነው። በገፍ የሚመለምለውንና እየሸሸ የገባውን የትግራይ ወጣት አሰልጥኖ ከነ ወዲያን ጥሩ ጋር እስከሚያሰልፍ ጊዜ እየገዛባችሁ ነው። በእውነቱ በዚህ ሁኔታ መቆየት የሞት ሞት ነው። እናም አሁን ቲፒኤልኤፍ ደግሞ አዲስ ኦፈር አምጥቷል በሚል ዘንበል እንዳትል መከታተል ያስፈልጋል። አንድ ጊዜ ፈርም አቋም ይዞ መወጣት እንጂ አብይ አህመድ ሁሌ ወዳጅ አድርጎ ከወሰደ በኋላ ምን እንደሚያደርግ አይታቸዋል። እንዴት በሁሉም ወዳጅ ብሎ ባስጠጋቸው ሁሉ በነፍሳቸው እንደተጫወተ ታውቃላችሁ። የወልቃይትን ጉዳይ በዘላቂነት ለእናንተ ለማስረከብ እንዳልሆነ ይታወቃል። ለአማራው ሌላ ለእናንተ ሌላ ነው የሚለው። መሽረክረክና እዛና እዚህ መርገትታችሁ አቋም ይዛችሁ በጠንካራ አቋም ይሄ ስርዓት ይበቃዋል ወደሚል መሄድ ነው የሚያስፈልገው። እዚህ ላይ ብታስቡበት፣ እዚህ ላይ ብትዘጋጁበት መልካም ነው የሚል ሀሳብ ነው የምናነሳው።